ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የላይ አርማጭሆ ወረዳ ማህበረሰብን ያሳተፈ የልማትና የመልካም አስተዳደር ስራ በመከናወኑ ውጤት መመዝገቡን በአማራ ክልል ምክር ቤት የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ቋሚ ኮሚቴ ገለጸ። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ የተከናወኑ የልማትና የመልካም አስተዳደር ስራዎችን ጎብኝተዋል። ያየፈንቴ ዝርዝር ዘገባ አለው። የአማራ ክልል ምክር ቤት የቋሚ ኮሚቴ አባላት በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ የተከናወኑ የልማትና የመልካም አስተዳደር ስራዎችን ጎብኝተዋል። ከወረዳ የስራ ኃላፊዎች ጋርም ተወያይተዋል። በመስክ ምልከታቸውም በግብርና፣ በከተማ መሰረተ ልማት፣ በችግኝ ቅድመ ዝግጅት፣ በመማር ማስተማር ስራዎችና በሌሎች ዘርፎች የተከናወኑ ተግባራትን ተመልክተዋል። የአማራ ክልል ምክር ቤት የከተማ ንግድ ኢንዱስትሪ ገበያ ልማት ቋሚ ኮሚቴ አባል ወርቅነሽ ረታና በአማራ ክልል ምክር ቤት የሰው ሀብትና ቱሪዝም ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አበራ ፈንታው በወረዳ የተከናወኑ ስራዎች ውጤታማ መሆናቸውን አንስተው በቀጣይ ሊሰሩ የሚገባቸውን ተግባራት ጠቁመዋል። እየተሰሩ ያሉ ስራዎችን ለማየት ሞክረናል። በመልከታችን ጸጋ ለይቶ ለስራ ፈላጊዎች ቦታ በመለየት የስራ እድል ተፈጥሮላቸው ስራ እየሰሩ መሆኑን ወደ 60 የሚደርሱ ተማሪዎች በአዳሪ ትምህርት ቤት እንዲያነቡ እንዲያጠኑ እየተደረገ ያለበትን ሁኔታ አይተናል። የደን ልማት ችግኝ ጣቢያዎችን በስፋት እየተሰራ ነው ያለው። በአትክልትና ፍራፍሬ ህብረተሰቡ ተሳትፎ በጣም የጎለበትና ወደ ተጠቃሚነት እንደተሸጋገረ አይተናል። የህብረተሰቡ ተሳትፎን በአሳተፈ መልኩ የላይብረሪ ወይም ቤተ መጻሕፍት ጭምር ግንባታ ገንብተዋል። እዚህ አዳሪ ትምህርት ቤቶች ላይ ጽዱ ምቹ የሆኑ የማደሪያ ክፍሎች እንዲኖራቸው በማድረግ በኩል ፍራፍሬ ልማት ጋር ተያይዞ ያየናቸው ነገሮች ጥሩ ናቸው። ግን ደግሞ የተቀናጀ ቢሆን አገልግሎት አሰጣጡ ሰራተኛው በሰዓቱ ገብቶ ተገቢውን አገልግሎት መስጠት አለበት። የገበያ ማረጋጋት ስራዎች መሰራት አለባቸው። የላይ አርማጭሆ ወረዳ አስተዳዳሪ አስረሳው ደሴ በወረዳው ለትምህርት የሚያስፈልጉ ቁሳቁሶችን በማሟላት አርሶ አደሮች የጤና መድን አባል እንዲሆኑ በማድረግ በስራ እድል ፈጠራ በግብርናና በከተማ መሰረተ ልማት ዘርፍ የወረዳውን ማህበረሰብ ተጠቃሚ የሚያደርጉ ተግባራት መከናወናቸውን ገልጸዋል። አርሶ አደራችን ተከታታይነት ያለው ምርት ማስመረት ነው። አመቱን ሙሉ የምጣኔ ሀብቱን ለማሳደግ ተያያዥነት ተወራራሽነት ያለውን ስራ እየሰራን መሄድ ነው። በወረዳችን ወደ 64 ትምህርት ቤቶች አሉ። 62ቱ ትምህርት ቤቶች በዚህ አመት ጥሩ የሆነ የመማር ማስተማር መርሃ ግብር እየተካሄደባቸው ነው ያሉት። ወደ 8201 ወጣቶች በቋሚና በጊዜያዊ የስራ እድል እንፈጥራለን ብለን ወደ 98% የሚሆነውን ወጣት የስራ እድል ተጠቃሚ እንዲሆን አድርገናል። ወረዳው ህዝብን ያሳተፈ የልማትና የመልካም አስተዳደር ስራ በማከናወኑ ውጤት ማስመዝገቡን በአማራ ክልል ምክር ቤት የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢና የቡድኑ አስተባባሪ ወይዘሮ አበራሽ ታደሰ ተናግረዋል። ወረዳው የልማት ስራዎችን እያረጋገጠ ያለው የህብረተሰብ ተሳትፎን የአካባቢው ተወላጆች በውጭ ሀገር የሚኖሩ እነሱን በማስተባበር የተለያዩ ሀብት በማሰባሰብ ልማት በር ሁለተኛ ደረጃ ትምህርት ቤት የሚገነባው የንጹህ መጠጥ ውሃ የጉድጓድ ቁፋሮ እየተካሄደ ነው። ከ10 ሚሊዮን ብር በላይ የወጣበት ነው። ይሄን ከአካባቢው ተወላጆች የተገኘ ሀብት ነው። መንግስትም ብቻ እየጠበቀ ያለ ከባቢ አይደለም። ጸጥታውን ከማስከበርም ጎን በጎን እየሰራቸው ያለው ስራ በጣም የሚደነቅ ስራ ነው እየሰራ ያለው። በወረዳው አስተዳደር የተነሱ የመብራት የኔትወርክና ሌሎች የልማት ጥያቄዎች መኖራቸውን አንስተው ጥያቄዎች ምላሽና መፍትሄ እንዲያገኙ እንደሚሰሩም ጠቁመዋል። የስልክ ጥያቄ አለ፣ የመብራት ጥያቄ አላቸው፣ የመንገድ የንጹህ መጠጥ ውሃ የከተማው አላቸው። እነዚህ ጥያቄዎች የክልሉ መንግስትም ደረጃ በደረጃ እየፈታው የሚሄድ ችግር ነው ብለን ነው የምናስበው። እኛም ቀጣይ በመናደርገው ግምገማ አንድ ነጥብ አድርገን አስፈጻሚው ጋር በጋራ እንገመግማለን። እንደ ህዝብ ወኪል የበኩላችንን ትግል እናደርጋለን ብለን ነው የምናስበው። ወረዳው የአካባቢን አንጻራዊ ሰላም በማስጠበቅ በኩል ያከናወነውን ተግባር አጠናክሮ እንዲቀጥልም ተመላክቷል። የተፈጠረው የሰላም እጦት ለግብርና ስራቸው እንቅፋት እንደፈጠረባቸው የጎንደር ዙሪያ ወረዳ አርሶ አደሮች ተናገሩ። በዞኑ ያለውን አንጻራዊ ሰላም ዘላቂ ለማድረግ ማህበረሰቡን የማወያየት የማደራጀትና ህግ የማስከበር ስራ እየሰራ መሆኑን የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። አዲስ አለማየሁ በዝርዝር ያቀርበዋል።
አቶ አድነው ሽባባውና አቶ ግዛው ዳምጤ በማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ አርሶ አደሮች ናቸው። ለአርሶ አደሮቹ በክልሉ የተፈጠረው የሰላም እጦት ለስራ እንቅፋት ፈጥሮባቸዋል። በተለይም ወቅቱ የአፈር ማዳበሪያ የሚጓጓዝበት ወቅት በመሆኑ አልፎ አልፎ የመንገዶች መዘጋት ማህበራዊና ኢኮኖሚያዊ ጫና አሳድሮባቸዋል። ረብሻ በመኖሩ ያው ለአርሶ አደር በጣም ጉዳት እየደረሰ ነው ያለ። ከጤና አኳያም ከትምህርት አኳያም በጣም እየተበደለ ነው ያለ። ያው ግብርና ስራ ላይ አሁን ማዳበሪያ በትክክል አይሰጥም፣ አይገኝም። ብዙ መሬት አለኝ። በዛም ምክንያት ግን ማዳበሪያ ግብዓት እንኳን ላይ በፈለግነው ቀን አናገኝም። ለማልማትም ያሰቅቃል። የሰላም እጦቱ ወደ ነበረበት ሰላም ተመልሶ የዕለት ከዕለት ስራቸው መከወን እንደሚሹ ያስታወሱት አርሶ አደሮቹ ለዘላቂ መፍትሄው መንግስት እንዲሰራ ጠይቀዋል። መንግስት የሚያመቻቸውን ነገር ቢያደርግ እንደራሴ ደስ ይለኛል። ለምን ወንድሙ እየመታው ነው ያለ ያንን አልመቻችለት በማለቱ ህዝብም መንግስትም ተጨናንቆ በጣም ተቸጋግሮ ነው ያለ። ስለዚህ እንደው መፍትሄ ከክልልም ሆነ ከውጭ ተመካክሮ አንድ ነገር ቢሆን ብዬ ነው ማስበው። እኛ ስቃይ ነው የምናየው፣ መከራ ነው የምናየው። ማታ በሰዓት ራታችን በልተን አንተኛም፣ ከብት መከወኛ አተና ያለን። ስለዚህ ይህን ነገር ለምንድን ነው መፍትሄ ካለው በትክክሉ ማንቀመጥበት ዝም ብለን ባለው ወቅታዊ የጸጥታ ችግር ምክንያት ወረዳው ማግኘት ያለበትን የአፈር ማዳበሪያ በወቅቱ ያገኘ እንዳልሆነ ያስታወሱት የጎንደር ዙሪያ ወረዳ አስተዳዳሪ አቶ በእውቀቱ ቢምረው ይህም ምርትና ምርታማነት ላይ አሉታዊ ተጽዕኖ ይኖረዋል ብሏል። ለመፍትሄው እየተሰራ ስለመሆኑም አስታውሰዋል። የሰላም ካውንስል በወረዳ ደረጃ አቋቁመን በዚህ የሰላም ካውንስል ደግሞ በቀበሌዎቹ የሰላም ካውንስል ተቋቁሟል። በዚህም እኛ ከ120 በላይ ሰዎችን ወደ በምህረት አስገብተናል። ከነዚህ ውስጥ ወደ 32 የሚሆኑት ትጥቅ የነበራቸው ናቸው። ተጥቀው ሲታገሉ ትጥቃቸውን ተናርገው የምህረቱን አዋጅ ተጠቅመው ራሳቸውን ወደ ሰላማዊ ኑሮ ለመምራት ጥረት እየተደረገ ነው ያለ። አሁንም የሰላም ካውንስሉን በማጠናከር ወደ ሰላም የሚገቡበትን ሂደት እያመቻቸን ያለንበት ሂደት አለ። የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፋሲል ሰንደቁ በዞኑ ያለውን አንጻራዊ ሰላም ዘላቂ ለማድረግ ማህበረሰቡን የማወያየት የማደራጀትና ሕግ የማስከበር ስራ እየተሰራ ነው ብለዋል። በመስመሮች አካባቢ የሚፈጠሩ ችግሮችን ሕግ የማስከበርና የሕግ የበላይነትን የማረጋገጥ ስራ በጸጥታ ኃይላችን እና በህዝባችን ድጋፍ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ የሕግ ማስከበር ስራዎቻችንም ከሰላማዊ ውይይት ከሀገር ሽማግሌዎች ስምምነት ባሻገር የሕግ ማስከበር ስራዎች እየተሰሩ ያሉበት ሁኔታ ስላለ በዚህ መንገድም ሰላምን የማስፈን ዘላቂነቱን የማረጋገጥ ስራ እየተሰራ ያለበት ሁኔታ እንዳለ መግለጽ ፈልጋለሁ ማለት ነው። ዘላቂ ሰላም እስኪሰፍን ማህበረሰቡን የማወያየት ተግባር ተጠናክሮ እንደሚቀጥልም ተገልጿል። የቱሪዝም ዘርፉ ሰላምን የሚፈልግ በመሆኑ ዘላቂ ሰላም እንዲሰፍን ሁሉም በትኩረት መስራት እንደሚገባው ተገለጸም። ቀውስ ውስጥ የሚገኘውን የቱሪዝም ዘርፍ ለማነቃቃት ያለመ የምርምር ጉባኤ በጎንደር ዩኒቨርሲቲ ተካሂዷል። ደስታ ካሳ ተጨማሪ ዘገባ አለው። የጎንደር ዩኒቨርሲቲ ከፌዴራል ቱሪዝም ማሰልጠኛ ተቋም ጋር በመተባበር ቀውስ ውስጥ ያለውን የቱሪዝም ዘርፍ ማነቃቃት ላይ ዓላማ ያደረገ ጉባኤ በጎንደር ዩኒቨርሲቲ ተካሂዷል። በውይይቱም እንደ ሀገር የቱሪዝም ዘርፉ በሰላም እጦትና በኮቪድ ወረርሽኝ ቀውስ ውስጥ መግባቱ ተገልጿል። ጎንደር ዩኒቨርሲቲ የቱሪዝም ትምህርት ክፍልን ከ1996 ጀምሮ በመመስረት ለቱሪዝም ዘርፉ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገልጸዋል። ተፈጥሮ፣ ታሪክ፣ ባህል፣ ሃይማኖትና ሌሎች አያሌ የሚዳሰሱና የማይዳሰሱ ግዙፍነት ያላቸውና የሌላቸው ቅርሶችና ሀብቶች ተስተጋብረው በሚገኙበት ጎንደር ለጭስ አልባው ኢንዱስትሪ የሚያበረክተው አስተዋጽኦ አይነተኛ ምሳሌ ነው። ይህንን የቱሪስት መዳረሻ አካባቢ ለማስተዋወቅና ተጠቃሚ ለማድረግ ይህ ፈርቀዳጅ የትምህርት ክፍል አያሌ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ በቱሪዝም ትምህርት፣ በምርምር፣ በስልጠናና በአማካሪነት ዘርፍም ከፍተኛ አስተዋጽኦ እያደረገ ይገኛል። የሆቴልና ቱሪዝም ዘርፉን ማሳደግ ለሀገር ኢኮኖሚ ለውጥ አንዱ መንገድ መሆኑን የፌዴራል ቱሪዝም ማሰልጠኛ ተቋም ዋና ዳይሬክተር አቶ ጌታቸው ነጋሽ ገልጸዋል። የሆቴልና ቱሪዝም ዘርፉ በዓለማችን እጅግ ከፍተኛ ትኩረት እያገኙ ከመጡ የስራ መስኮች አንዱ ከመሆኑም በላይ በየጊዜው ተጨባጭ እድገት በማስመዝገብ ላይ የሚገኝ ዘርፍ ነው። ዘርፉ ለታዳጊም ሆነ ለበለጸጉት ሀገሮች ሰፊ የስራ ዕድል በመፍጠርና የውጭ ምንዛሪ ገቢን በማሳደግ ሁነኛ የሀገራዊ ሀብት ምንጭ ሆኖ በማገልገል ላይ ይገኛል። በመሆኑም አሁን ባለንበት ዘመን የቱሪዝም ዘርፉ ከማህበራዊ ወደ ኢኮኖሚያዊ ክላስተር ሴክተር በመሸጋገር ላይ የሚገኝ
የኢንዱስትሪ ዘርፍ ሆኖ እየመጣ ነው። የቱሪዝም ዘርፉ ሰላምን የሚፈልግ በመሆኑ ለሰላም መምጣት ሁሉም በትኩረት መስራት እንደሚገባው የምርምር መድረኩ ተሳታፊዎች ገልጸዋል። በሌላ በኩል በአማራ ክልል የሚገኙ የቱሪስት መዳረሻዎችን በሚገባ መጠቀምም ያስፈልጋል ተብሏል። አሁን ላይ የገጠመንን ክራይሲስ እንዴት አድርገን መፍታት የምንችል ምክንያቱም ቱሪዝሙ ወደ ሰላም ምን ያክል ሰላም ለቱሪዝም አስፈላጊ እንደሆነ በዚህ ጥናታዊ ጽሁፍ ላይ ለማወቅ ችለናል። አማራ ክልል ላይ ያሉትን ሪሶርሶች ሰስተነብል ወይ በሆነ መንገድ ለቱሪዝሙ እድገት አስተዋጽኦ የሚያደርጉትን በቀረቡት ጥናቶች መሰረት የመፍትሄ ሀሳቦች አቅጣጫዎች መሰረት የምንሄድባቸው ከሆነ በጣም ለውጥ እናመጣባቸዋለን። ጎንደር ዩኒቨርሲቲ በቱሪዝምና ሆቴል ማኔጅመንት ትምህርት ክፍል ላለፉት ዓመታት የቱሪዝም ዘርፉ ለውጥ እንዲያመጣ መስራቱን የትምህርት ክፍሉ ኃላፊ ዶክተር የሸዋስ አቡኔ ገልጸዋል። ከኮቪድ ጀምሮ የተለያዩ ግጭቶችና እንትኖች የቱሪስት ፍሰትን መጠን እንዲቀንስ የማድረግ ሁኔታ ችግር ፈጥሯል። ያን ግንዛቤ በማድረግ እንደ ዩኒቨርሲቲ እየወሰድን ያለው ብዙ የግንዛቤ መድረክ መፍጠርና መውጫ መንገዶችን እንደ ምሁራን አመላካች የሆኑ ምክረ ሀሳቦችን እንሰጣለን። በአሁኑ ሀገራችን ባለችበትና በተለይም ክልላችን ያለበትን ወቅታዊ ችግር ባገናዘበ ሁሉንም ባለድርሻ አካላት በማወያየት ግንዛቤ እየፈጠር እንገኛለን። እንደ ሀገር ቀውስ ውስጥ የወደቀውን የቱሪዝም ዘርፍ ለማነቃቃት ዓላማ ያደረገ የምርምር ኮንፈረንስ መካሄዱን የገለጹት የፌዴራል ቱሪዝም ማሰልጠኛ ተቋም ምክትል ዋና ዳይሬክተር አቶ ሀብታሙ ክብረት ማሰልጠኛ ተቋሙ በቀጣይ ማህበረሰቡ ድረስ በመውረድ ቱሪዝሙ እንዲነቃቃ ይሰራል ብለዋል። ሰላም ለቱሪዝም መሰረት በመሆኑ ሰላሙን ደግሞ እንዲመጣ ሰፊ ሚና መጫወት ያለበት ህብረተሰቡ በሚሆን እሱም ጋር እንመክራለን። ስለዚህ ወደ ነበርንበት ለመመለስ ከህብረተሰቡ ጋር ከባለድርሻ አካላት ጋር እነዚህን መነሻ ጽሁፎችና ጥናቶች መሰረት አድርገን በሰፊው ለመወያየት እኛም አቅደን በተለይ የሚቀጥለው ዓመት በስፋት ተታይ ድረስ እንወርዳለን ብለን አቅደን እየሰራ ነው የምንገኘው። የጎንደር አብያተ መንግስታት እድሳት የጎብኚዎችን የቆይታ ጊዜ የሚያራዝምና የቱሪዝም እንቅስቃሴውን የሚያነቃቃ መሆኑን የቅርስ ጥገናና የአስጎብኚ ባለሙያዎች ተናገሩ። የቤተ መንግስታቱ መልክዓ ምድር መቀየር በዘርፉ የተሰማሩ ባለሙያዎችን የስራ ጊዜ ያራዘመ ነውም ተብሏል። አገኘው አባው በዝርዝር ይነግረናል። የጎንደር አብያተ መንግስታት እድሳት የቅርሱን ደህንነት ከማረጋገጥ በተጨማሪ አካባቢው ለቱሪስት የሚመች ውብና ሳቢ ያደርጋል። የጎንደር ዓለም አቀፍ ቅርሶች አስተዳዳሪ አቶ ጌታውን ስዩም ቤተ መንግስታቱን የማስዋቡ ስራ ከታሪኩ ላይ ውበትን ያላበሰ ተግባር ነው ይላሉ። ከዚህ ግቢ ውስጥ ተአምራዊ ለውጥ ከተደረገባቸው ትልቅ ነገሮች አንዱ የላንድስኬፑና የመብራት ኢንስታሌሽን ስራ ላይ ይሄ ግቢ ከመሸ በኋላ በከተማው የመጨረሻ ድቅድቅ ጨለማ የሚታየው በዚህ ግቢ ውስጥ ነው። ይሄን የቀረፈ ስራ ነው። ግቢው ከሙሉ ጨለማነት ወደ ሙሉ ብርሃንነት የተቀየረ ነው። የቤተ መንግስታቱ ውበት መጠበቁና አረንጓዴ መልበሱ የቱሪዝም እንቅስቃሴውን በቀን ብቻ የተገደበ እንዳይሆን እንደሚያግዝ የህንፃ መሐንዲስና የቅርስ ጥገና ከፍተኛ ባለሙያ አቶ መዘምር አብይ ያነሳሉ። በዘርፉ የተሰማሩ ባለሙያዎችን የስራ ጊዜ እንዲራዘም በማድረግ ገቢ ለማመንጨትም ያግዛል ብለዋል። ከዚህ ቀደም 12 ሰዓት ላይ ወይም 11 ሰዓት ላይ ዝጋ ሲባል ነበር። አሁን ግን እስከ ምሽቱ 4 ሰዓት ድረስ ሊሄድ ይችላል። ወደ 74 አካባቢ ጋይዶች አሉ። ወደ 100 ምናምን ፎቶ አንሺ አለ። ይሄ ቁጥር እስከ 11 ሰዓት ያለውን ብቻ ነው የሚሸፍነው። አሁን ወደ 4 ሰዓት ብንወስደው ሌላ ቁጥር ፎቶ አንሺ፣ ሌላ ቁጥር አስጎብኚ ሊይዝልን ይችላል። የታሪክና የቅርስ ቦታዎች መጠበቅ መንከባከብና ማስተዋወቅ ከተቻለ ከዘርፉ በርካታ ጠቀሜታዎች ማግኘት ይቻላል የሚሉት አቶ ጌታሁንና አቶ መዘምር በአብያተ መንግስታቱ እድሳት ቱሪዝሙ እየተነቃቃ እንደሆነ አመላክተዋል። 1 ሰዓት 2 ሰዓት ጊዜ ቆይታ በቱሪዝም ማራዘም ማለት በ1 ሰዓትና በ2 ሰዓት ላይ በኢኮኖሚካሊ ቫልዩ ያለው፣ ፖለቲካሊ ቫልዩ ያለው፣ ከገጽታ ግንባታ አንጻር፣ ከሰላም አንጻር ሶሻል ቫልዩ ያለው ብዙ ልናተርፍባቸው የሚችሉ ቫልዩዎች ስላሉ ሙሉ ግብአቶች ተሟልተዋል። ግቢው እንደምታዩት በጣም ግሪን ሆኗል፣ ሳቢ ሆኗል። ሰሞኑን እንኳን ባየሁት የቱሪስቱ ለውጥ በተለይ ሀገር ውስጥ ቱሪስት በጣም ጨምሯል። የዋጋ ለውጥ አለ። እሱም ቢሆን ተቀብሎት እየመጣ እየጎበኘ ነው። ቁጥሩ ጨምሯል ሰሞኑን። የጎንደር አብያተ መንግስታትን ሰፊ ታሪክ ለማወቅ ለሚመጣ ቱሪስት የመጀመሪያው ትኩረትን የሚስበው የአካባቢው ንጽህና ነው የሚሉት የአስጎብኝ ባለሙያው ቻላቸው ባንቲዋሉ አሁን ጎብኚው በጠበቀው ልክ ሊያገኘው በሚችለው መልኩ እየተሰራ መሆኑን ገልጸዋል። ከግቢ እንድትወጣ ማያደርግ ነገሮች አሉ። እጅግ ደስ የሚል ነገር ላንድስኬፑን ብቻም ሳይሆን እነኚህ ባልኮኒዎች ወይም ደግሞ በረንዳዎቹ የምናያቸው ነገሮች እጅግ
ቱሪስቱን ሊስቡ የሚችሉ ነገሮችን ዓለም አቀፋዊ ቅርስም በመሆኑ ማለት ነው ሰው የጠበቀውን ያክል አይቶ እንዲሄድ የሚያደርግ ነገር ነው። ቤተ መንግስታቱን ለመጎብኘት ከዚህ ቀደም ለሀገር ውስጥ ጎብኚዎች 5 ብር የነበረው የመግቢያ ዋጋ ወደ 100 ብር ለውጭ ሀገር ደግሞ 200 ብር የነበረው ወደ 1000 ብር ማደጉን የጎንደር ዓለም አቀፍ ቅርሶች አስተዳደር አስታውቋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።